በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በመጽሐፈ ሄኖክ በተለይ በምዕራፍ 6 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የመረጥኩትም ርዕስ እንዲህ ይላል፣ ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። የአዳም 7ኛ ትውልድ የሆነው ሄኖክ የአዳም 7ኛ ትውልድ የሆነው ሄኖክ ሞትን ሳያይ የተሰወረው ሄኖክ ፈለከ ፈለካትን፣ አየራ አየራትን፣ ውፅአ ነፋሳትን፣ የፀሐይ፣ የጨረቃ፣ የከዋክብት፣ የዕፀ ገነት ምስጢር ጠቅለል ብሎ የተገለጠለት ሄኖክ ስለ ቅዱስ ሚካኤል ክብር ለመጀመሪያ ጊዜ ተመለከተ። ለመጀመሪያ ጊዜ ያየውንም የጻፈ አባት ነው። ቅዱስ ሚካኤል ምን አይነት ስራ ይሰራ እንደነበረ በተለይ በገነት በተለይ በሰማያት ላይ ያለው ክብርና ጌትነት አባታችን ሄኖክ እንደገለጠው ያለ የገለጠ ያለ አይመስለኝም። በመጽሐፈ ሄኖክ ምዕራፍ 10 ከቁጥር 1 እስከ 6 በጣም ስፍር ቁጥር የሌላቸው በጌታ ፊት የሚቆሙ መላእክትን ካየ በኋላ በአራት አቅጣጫ የቆሙ መላእክት ያል በስንት አቅጣጫ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። አሁን አራቱን ይመለከትና ሄኖክ መልአኩን እባክህ ተርጉምልኝ፣ እነዚህ አራቱ መላእክት ማን ናቸው ይለዋል። ይህ አለ መጀመሪያው ቃል ይቅር የሚልና ከመዓት የራቀ ቅዱስ ሚካኤል ነው። ደስ ይበላችሁ፣ ቅዱስ ሚካኤል ነው አለ። አያችሁ፣ ከመዓት የራቀ በጣም ርኅሩህ የሆነው ቅዱስ ሚካኤል ነው ብሎ መልስለታል። መጽሐፈ ሄኖክ ምዕራፍ 10 አነቡ። አቤት ሚካኤል እንዴት ደግ ነው! ከመዓት የራቀ ከቁጣ የራቀ እጅግ ደግ የሆነ መልአክ። ለዚህ እኮ ነው ቅዳሴ ላይ ሁሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ስርዓተ ቅዳሴዋ ላይ ምን ትላለች? ተውህቦ ምሕረት ለሚካኤል። ከዚህ ነው የተወሰደው። ለሚካኤል መራራት ተሰጠው። የመራራት ሀብት። የምን ሀብት? እንዴት አይነት አዛኝ መልአክ ነው! ርኅሩህ መልአክ። አልቦ ዘይት ማሰለከ በልማደ ምሕረት ወሳሂል እንበለ ባሕቲታ እህትከ ማርያም ድንግል። ከፍጡራን ወገን በርኅራኄ ከእህትህ ከድንግል ማርያም በቀር አንተን የሚመስል የለም ሚካኤል የለም ይለዋል። ደግ መልአክ፣ ደግ መልአክ፣ አዛኝ መልአክ፣ ፈጥኖ የሚደርስ መልአክ። ማን እንደ ሚካኤል? ማን እንደ ሚካኤል? አባ ጽጌ ድንግል እመቤታችንን ሲያወድስ እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይቲ በዕለተ ተአምር ወንጽ ንይ ርግቤ ትናዝዝኒ እምላ ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማቴ ርኅሩህ። አያችሁ፣ እመቤቴ ነጭም ቀይም አበባ ልጅሽን ታቅፈሽ በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ መልካማ ያለ። ስትመጪ ግን ብቻሽን አይደለም የምትመጪው፣ ደስተኛውን ገብርኤልና እንዳንቺ ርኅሩህ የሆነው ሚካኤልን ይዘሽ ነይ። እመቤታችን ትምጣ ሚካኤልን ይዛ። ርኅሩህ መልአክ፣ ደስ ሲል ርኅሩህ መልአክ ይለዋል። ሄኖክ እኮ ነው መልአኩን ሄኖክ ያስተምረዋል። ምን አለ? በጣም አለ ይቅር የሚል ደግ ከመዓት የራቀው ቅዱስ ሚካኤል ነው። ሁለተኛውም አለ ሁለተኛው በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመው ቅዱስ ሩፋኤል ነው። አመስግኑት ደስ ሲል ሩፋኤል ነው። ሶስተኛውም አለው በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው። አመስግኑት ፈጣኑ መልአክ። አራተኛውም አለ የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው አለ። አመስግኑት ፋኑኤል እመቤታችን የመገበ ካለ በኋላ እነዚህ አራቱ የልዑል እግዚአብሔር መላእክት ናቸው። የመጀመሪያው ግን ማን ነው? አይሰማም ድምፅ? ሚካኤል ነው አለ። ሚካኤል ነው፣ ቅዱስ ሚካኤል ነው አለው። ተመልከቱ፣ እንደዚህ አድርገው የሚለምኑ የሚማልዱ አራቱ መላእክት ናቸው። ግን እነዚህ መላእክት ደግነት ብቻ የለም፣ የእግዚአብሔር ጠላቶችንም መቅጣት ይችሉበታል። ወደ ገሃነመ እሳት የእግዚአብሔርን ጠላቶች አጋንንትን ወስደው የሚጨምሩት ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል ናቸው። እኛን ደግሞ ይጠብቁ ያማልዱ
በተለይ ምዕራፍ 14 ቁጥር 28 መጽሐፈ ሄኖክ ላይ እንዲህ ይላል፣ በዚያም ቀን አለ ሚካኤልና ገብርኤል ሩፋኤልና ፋኑኤል የሰይጣን መልእክተኞች ስለሆኑ በምድር ላይ የሚኖሩትንም ስላሳቷቸው በአመፃቸውም የመናፍስት ጌታ ከእነርሱ በቀልን ይመልስ ዘንድ እሳቱ ወደሚነድበት ምድጃ ይጥሏቸዋል። አላያችሁ? ሰራዊት አጋንንትን ሰይጣን ዲያብሎስን አለ ወደ እሳቱ ምድጃ አስረው እኮ ነው። ሚካኤል ያስረዋል፣ ገብርኤል ያስረዋል፣ ፋኑኤል ያስረዋል፣ ሩፋኤል ያስረዋል፣ ወደ እሳቱ ምድጃ ይጥለዋል። ደስ ይበላቸው። ዓለምን የሚያስቱ ዘንዶቹ እባቦቹ ቀጥቅጠው የሚጥሉ አራቱ መላእክት ናቸው ይላል። ተመልከቱ። አቤት የእነዚህ መላእክት ክብር እንዴት ታላቅ ነው! ሚካኤል ግን በዕለተ ምጽአት ብቻ አይደለም፣ ገና በአርያም ሳለ ሰይፉን መዞ ከሰይጣን ጋር የተፋለመ መልአክ ነው። ዛሬ የሚካኤል ስም ሲነሳ ሰይጣን አይችልም። ከባድ ነው፣ ከባድ ነው። ሚካኤልን ይፈራዋል፣ ምክንያቱም ያውቀዋልና። በዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 9 እንዲህ ይላል፣ በሰማይም ሰልፍ ሆነ። በሰማይ ምን ሆነ? ጦርነት ሆነ። ጦርነት ሰማይ ላይ ነው የተጀመረው። ሚካኤልና መላእክቱ ዘንዶውን ተዋጉ። ቅዱስ መንፈስ ከርኩስ መንፈስ ሁሌ መዋጋቱ አይቀርምና ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ ሰራዊቱን ከእርሱ ጋር ተጣሉ። ለመጀመሪያ ጊዜ የተዋጋው ሚካኤል ነው። ዛሬም ይዋጋልን፣ ከአጋንንት ጋር ይፋለምልን፣ ያርቅልን። አመስግኑት ይህን መልአክ። ይፈራዋል ሰይጣን። በትዕቢቱ ሚካኤል ማን ነው? ገብርኤል ማን ነው? እግዚአብሔር አርያሙን ጠቅሎ ሸሸ ብሎ ደነፋ። ባለጌ ነው፣ ተሳዳቢ ነው። ሰይጣን ያደረበት መላእክትን ይሳደባል። ሰይጣን ያደረበት ማደሪያው ቅድስት ድንግልን ይሳደባል። እግዚአብሔርን ይንቃል፣ ያቃልላል። የተጀመረው አርያም ላይ ነው። ዜድ ማን ነው እያለ ሲደነፋ የእግዚአብሔር ስም ሲጠቀስ የእግዚአብሔር ስም ሲነሳ አልቻለም። ሚካኤል ሰይፉን መዘዘ፣ እሳታማ ሰይፉን። ቅዱስ ሚካኤል ባለ ሰይፍ ነው። ባለ ምንድን ነው? ባለ ምንድን ነው? ሰይፉ ከታየ አለቀ በቃ። አቤት አጋንንት እንዴት እንደሚጨነቁ! ብልጭ ብቻ ነው የሚፈልገው። ሚካኤል ትልቁን ሰይፉን አያወጣ፣ ጫፏን ብቻ ነው ማሳየት የሚበቃው። ለምን? ለሕዝቅያስ ረድቶ ሲመጣ ሰይፉን ብልጭ ቢያደርግ 185,000 የሰናክሬም ሰራዊት ረገፉ ይላል። ሰይፉን ብቻ ነው የሚያሳየው። ዛሬም አጋንንትን ያርግፋቸው፣ ሚካኤል ያርግፋቸው፣ እርግፍ ያደርጋቸው። አመስግኑት፣ ያርግፋቸው። የጨለማው ዓለም አበጋዞች ናቸው። መዘዘ። በኋላ የሚገርማችሁ ሁለት ድል ሲነሳቸው በቅዱስ ሚካኤል ክንፎች ላይ የእግዚአብሔር ስም ተቀረጸ። ያንን በሚያሳዩበት ጊዜ ዓለምን የሚያስተው ዘንዶ እንጦርጦስ ተጣለ። ሚካኤል አጋይስትን ጨምሮ የሳጥናኤልን ነገድ ያመኑትን ማለት ነው፣ እሱን ያልተከተሉትን ሰው እግዚአብሔርን ተከፍሎ ያመኑትን ጨምሮ የመላእክት ሁሉ አለቃ ተባለ። ክብር ይግባው። ክብረ ሚካኤል ነው ታወቀ። የሚካኤል ክብረ ያሬድ ነው ታወቀ። ስንቱ ተነግሮ ያልቃል። ይሄ ገና በአርያም ያለው ክብሩ ነው። ወደ ምድርማ ከመጣ ብዙ ነው። ለአዳም ወርቅን ሲሰጥ እናየዋለን። ሙሴን ከፈርዖን እጅ ሲራዳ እስራኤልን 40 ዓመት ሲመራ እናየዋለን። ሻገር ስንል ደግሞ ኢያሱን ከአማሌቅ ሲጠብቅ ታየዋለን። እልፍ ስትል ደግሞ ዳንኤል የአናብስት ጉድጓዱ ሲጣል የአናብስቱን አፍ ሲዘጋ ታየዋለን። ሶስና እንዲደበድቧት ደንጊያቸውን ይዘው ሳሉ እነዛን ረበናት እንደ አክርማ ለሁለት ሲሰነጥቅ ታየዋለን። ዞሮ ስትል ደግሞ ለሕዝቅያስ ረድቶ የሰናክሬምን ሰራዊት በሰይፉ ሚካኤል ሲያረግፋቸው ታያለህ። ጎልያድን ያህል ግዙፍ ሰው በዳዊት ጠጠር ግንባሩን ብሎ ሚካኤል ሲጥለው ታያለህ። አፎምያን ከዲያብሎስ ወጥመድ ሲራዳ ታያለህ። ደግሞ ወልድ እግዚአብሔርን ክርስቶስን በጽንስ ጊዜ ሲከተለው ታያለህ። አቤት ሚካኤል ብለህ ስትደነቅ በመስቀል ሲሰቀል ጌታው መስቀል ስር ዝቅ ብሎ ትመለከተዋለህ።
አረ ቅዱስ ሚካኤል ጨምርልኝ ስትለው ነጭ ለብሶ ሕያውን ከሙታን መሃል ስለምን ትሹታላችሁ? እንደተነገረ ተነስቷል ሲል ታየዋለህ። አቤት ሚካኤል አረ ክብር ብዙ ነው ስትለው በክርስቶስ እርገት ነጭ ልብስ ለብሶ ሲዘምር ትሰማዋለህ። በዚህ ስትደነቅ በዕለተ ምጽአት ደግሞ መለከቱን ነፍቶ አንተንም እኔንም ሲቀሰቅስ ትሰማዋለህ። ክብር ይግባው መልአክ ሆነ በረከት ይደርብህ። ስለዚህ አለ አጋንንትን የሚበቀል በእሳት ሰንሰለት አስሮ የሚጥል ማን ነው? እስቲ ድምጻቸው ይሰሙ። ማን ነው? ቅዱስ ሚካኤል ነው። መጨረሻ ዓለም ልታልፍ ስትል አካባቢ ሰይጣን ይፈታል። በዮሐንስ ራእይ ላይ እንደተጻፈ በጣም የመከራ ጊዜ አለ። በተለይ 7 ዓመት 3 ዓመት ከመንፈቅ 3 ዓመት ከመንፈቅ አሳዊ መስስ እስኪገባ ያ ወቅት እጅግ ከፍተኛ መከራ ስለሆነ ምን ይላል በዳንኤል 12 ላይ በዚያም ወራት አለ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ማን ይነሳል? ሚካኤል መጨረሻው ዘመን ላይ ይፋለማል። እንደገና ከስራቱ ይፈታል። ያ ሰይጣን ከስራቱ ሲፈታ ንስሐ ይገባል። የበለጠ እግዚአብሔር ላይ ያሳምጻል። ያን ጊዜ ለምእመናን ለቅዱሳን የሚቆመው ሚካኤል ነው። በቃ ፍልሚያው እንደገና ገና ብዙ እኮ ነገር አለ። ገና ዓለማችን ዓለም ከተፈጠረ ጀምሮ ያልሆነ መከራ ይደረጋል አለ ጌታ ማቴዎስ 4 ላይ ጠቀሰው። ያን ዘመን እግዚአብሔር ይሰውረን እንጂ። ስለዚህ ሚካኤል ለዚህ ሁሉ ፈጣን ነው። በረከቱ ረድኤቱ ይደረብን። የቅዱስ ሚካኤል ክብር በማን መጽሐፍ ላይ? በሄኖክ መጽሐፍ ላይ ነው የምናየው። ሌላው በመጨረሻ የምነግራችሁ ቅዱስ ሚካኤል መዳፍ ላይ ምን እንዳለ ታውቃላችሁ? እግዚአብሔር አምላክ ከመላእክት ለይቶ በቅዱስ ሚካኤል መዳፍ ላይ ስሙን ቀርጾበታል። የእግዚአብሔር ረቂቅ ስም፣ የእግዚአብሔር ሕቡዕ ስም በቅዱስ ሚካኤል መዳፍ ላይ ምን ሆኗል? ተቀርጿል። ስለዚህ ምስጢር ለመጀመሪያ ጊዜ ተገልጾለት ያየ ሄኖክ ነው። አቤት ቅዱስ ሚካኤል የተሰጠው ጸጋ! በመጽሐፈ ሄኖክ ምዕራፍ 20 ከቁጥር 1 እስከ 5 እንዲህ ይላል። በተለይ የመሐላ ፍጻሜ የሚሆን ሰማያት የጸኑበት የእግዚአብሔር ስም ቁጥር የተሰጠው ቅዱስ ሚካኤል ብቻ ነው። ማንም አልተሰጠውም። ይህ ምስጢር እንዲህ ይላል። ልዑል ይላል ሄኖክ በጌትነት በኖረ ጊዜ ለቅዱሳን የገለጠው። ለማን የገለጠው? እስቲ ለማን የገለጠው? ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ይህ ነው ይላል። የእግዚአብሔር ስም ክስብኤል ይባላል። አንዱ ስሙ ነው። የስሙ ቁጥር ይህ ነው። ስሙ ቤቃ ይባላል ይላል። እስቲ ክስብኤል በሉ እስቲ። ሰይጣን የሚፈራው ስም ነው። ቤቃ በሉ እስቲ። ሄኖክ ነው ያለው። ክስብኤል ማለት አምላክ ወሰብ ማለት ነው። አምላክም ሰውም ማለት ነው። ቤቃ ማለት ቀዳሚው ቃል የሚል የእግዚአብሔር ስም ነው። ይህ ስም አለ እግዚአብሔር ለቅዱሳን የገለጠው ስም ነው። ይህ ስም ዲያብሎስን የሚያንቀጠቅጥ ስም ነው። ይህ ስም አጋንንትን የሚያረድ ስም ነው። ረቂቅ ስም ነው። ቁጥርም አለው ይላል። ምን አለው? ስለዚህ ቁጥር ነው። ቁጥር በጣም ምስጢር አለው። አሁን ወደ ሚካኤል ልምጣ። በመጨረሻ እስቲ አብረን እንበለው። ልዑል በሉ እስቲ። ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ይህ ነው። ስሙ ቤቃ ይባላል። የማን ስም? የእግዚአብሔር ስም ካለ በኋላ ይላል ለቅዱስ ሚካኤል እግዚአብሔር እንዲህ አለው ይላል። ይሄ በጣም የሚገርም ነው። ያን የተሰወረውን ስሙን ያውቁት ዘንድ የተሰወረውንም ስም ግለጥላቸው። ለሚካኤል እኮ ነው የሚለው። ግለጥላቸው የተሰወረውንም ሁሉ ለሰው ልጆች ያሳዩ ዘንድ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ። አጋንንት ይንቀጠቀጣሉ ይህን ስም ሲሰሙ። በመሐላ ጊዜ የጠሩት ዘንድ ግለጥላቸው ካለ በኋላ ኃይለኛ ነው ይላል። ይሄ ስም ምንድን ነው ይለዋል እግዚአብሔር? ኃይለኛ ነው፣ የጸናም ነው። ይህም አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው። ደስ ይበላችሁ። ቅዱስ ሚካኤል ተቀረጸበት ማለት ነው። ሰላም ለእራሄከ ስመ መሐላ ዘጸበጠ መልክአ ሚካኤል። የመሐላ
ስም ለጨበጠ መዳፍ ሰላምታ ይገባል አለ። ክስብኤል፣ ቤቃ፣ አካ እነዚህ የእግዚአብሔር ስሞች በቅዱስ ሚካኤል መዳፍ ላይ ታተሙ። ደስ ይበላችሁ ሚካኤል። ይሄን ብቻ ማሳየት ነው ለሚካኤል። ይሄን ሲያሳይ አጋንንት በቃ እንዲህ መርበልበል ነው፣ መንቀጥቀጥ ነው። ይሄን ስሙን ለኛ ያሳየን ሚካኤል ያሳየን፣ ተራዳይነቱ ይደርብን። በእነዚህ የተሰወሩ በዚህ ስም አለ የተሰወሩ ምስጢሮች እነዚህ ናቸው። በዚህ ስም ሰማያት ጸኑ ይላል። ምኖ ይጸኑ? ሰማያት ጸኑ፣ ባህሮች ጸኑ። ሰማያት የጸኑበት፣ አገርት የጸኑበት፣ ውቅያኖስ የጸኑበት፣ ሰማይና ምድር የጸናበት ስም የእግዚአብሔር ስም በቅዱስ ሚካኤል እጅ ላይ ታትሟል። ደስ ይበላችሁ፣ ክብር ይግባው ማለት። ስለዚህ የመላእክት አለቃ የቅዱስ ሚካኤል ተራዳይነት ይደርብን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ሚካኤል ተራዳይነቱ በረከቱ ከሁላችን ጋር ከሀገራችን ጋር ጸንቶ ይኑር። ወስብሐት ለእግዚአብሔር።